ዝናብ ሲዘንብ የረጠበ አፈር የሚፈጥረው መዓዛ፣ በጣሪያ ላይ የሚሰማው የጠብታዎች ዜማ ለብዙዎቻችን የሰላም ስሜት ይሰጠናል። ነገር ግን በዚህ ፕላኔት ላይ ዝናብ እንደ ናፋቂ ተረት የሚታይባቸው፣ ሰማያቸው ደመናን እንጂ ጠብታን የማይለግስባቸው ስፍራዎች እንዳሉ ያውቃሉ? ዛሬ በጉዟችን ወደ ደቡብ አሜሪካ እንወስዳችኋለን። በፓሲፊክ ውቅያኖስ ዳርቻ ላይ ተቀምጠው የባህር ንፋስ እየመታቸው ነገር ግን ለዘመናት ዝናብ ያልቀመሱ ከተሞችን እንጎበኛለን። የዛሬው ፕሮግራማችን ዝናብ የናፈቃትን የቺሊዋን አሪካንና ጭጋጋማዋን የፔሩ ዋና ከተማ ሊማን ያስቃኛችኋል። አብራችሁን ቆዩ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። ጉዟችንን የምንጀምረው ከቺሊዋ አሪካ ነው። አሪካ የዘላለም ጸደይ ከተማ እየተባለች ትጠራለች። ምክንያቱም አየሯ ሁልጊዜ መካከለኛና ደስ የሚል በመሆኑ ነው። ነገር ግን ይህ ውበት አንድ ትልቅ ምስጢር ደብቋል። አሪካ በዓለም ላይ ደረቋ ከተማ ተብላ በጊነስ ወርልድ ሪከርድስ ተመዝግባለች። አስቡት፣ በአሪካ በዓመት ውስጥ የሚዘንበው የዝናብ መጠን 0.76 ሚሜ ብቻ ነው። ይህ ማለት ምን ይመስላችኋል? ለአንድ ትንሽ የቤት ውስጥ አበባ የምናጠጣውን ውሃ እንኳን አይሞላም። ይባስ ብሎም በታሪክ እንደተመዘገበው ይህቺ ከተማ ከጥቅምት 1903 እስከ ጥር 1918 ድረስ ለ14 ዓመታት ያህል አንዲት ጠብታ ዝናብ ሳታይ ቆይታለች። ታዲያ ነዋሪዎቿ እንዴት ይኖራሉ? የሚገርመው ነገር ከተማዋ አረንጓዴ የሆኑ ፓርኮችና ዛፎች አሏት። ይህ ሊሆን የቻለው ከአንዲስ ተራሮች በሚመጡ ወንዞችና በከርሰ ምድር ውሃ አማካኝነት ነው። ዝናብ ባይኖርም ተፈጥሮ የራሷን የሆነ የመዳኛ መንገድ አዘጋጅታላቸዋለች። አሁን ደግሞ ወደ ሰሜን አቅጣጫ 2000 ኪሎ ሜትሮችን ተጉዘን ወደ ፔሩ ዋና ከተማ ሊማ እንግባ። ሊማ ከ10 ሚሊዮን በላይ ሕዝብ የሚኖርባት ግዙፍ ሜትሮፖሊታን ናት። ነገር ግን ሊማ አንድ ልዩ ባህሪ አላት። ከግብፅ ካይሮ ቀጥሎ በዓለም ላይ ሁለተኛዋ ትልቅ በረሃማ ዋና ከተማ ናት። ሊማ ውስጥ ሰማዩ ሁልጊዜ በግራጫ ደመና የተሸፈነ ነው። አየሩ በጣም እርጥበት አዘል ከመሆኑ የተነሳ ልብስ አይደርቅም፣ ብረትም በፍጥነት ይዝጋል። ነገር ግን የሚገርመው ይህ ሁሉ ደመና ወደ ዝናብ አይቀየርም። በሊማ የሚኖሩ ሰዎች እውነተኛ ዝናብ ሲዘንብ አይተው አያውቁም ቢባል ማጋነን አይሆንም። በምትኩ ጋሯ የሚባል በጣም ቀጭን እንደ ዱቄት የሚበተን የጉም ዝናብ አለ። ይህ ጋሯ መሬቱን ከማራስ ባለፈ ኩሬ አይሰራም። ለዚህ ነው በሊማ ከተማ ያሉ ቤቶች የዝናብ ውሃ ማፍሰሻ ቱቦዎች ወይም ጠንካራ የጣሪያ ክዳን የሌላቸው። አንዳንድም ቤቶቹ የሸክላ ጣሪያ ሳይሆን በቀርከሃና በጭቃ ብቻ ተሰርተው ለዓመታት ይቆያሉ። ምክንያቱም የሚያፈርሳቸው ዝናብ የለምና። ለመሆኑ ለምንድን ነው እነዚህ ከተሞች ከውቅያኖስ አጠገብ ሆነው ሳለ ዝናብ ያልታደሉት? ሚስጥሩ በሁለት ተፈጥሯዊ ምክንያቶች የተሳሰረ ነው። አንደኛው የሃምቦልት ሞገድ ነው። ከደቡብ ዋልታ የሚነሳው ቀዝቃዛ የባህር ውሃ በፔሩና በቺሊ ዳርቻዎች ያልፋል። ይህ ቀዝቃዛ ውሃ በባህር ላይ ያለውን አየር ያቀዘቅዘዋል። ቀዝቃዛ አየር ደግሞ እርጥበትን አዝሎ ደመና የመፍጠር አቅሙ አነስተኛ ነው። ሁለተኛው ምክንያት ደግሞ ግዙፉ የአንዲስ ተራራ ነው። ከአማዞን በረሃ የሚነሳው እርጥበት አዘል ነፋስ ወደ እነዚህ ከተሞች እንዳይመጣ ተራራው እንደ ግድግዳ ይጋርደዋል። በዚህም ምክንያት ዝናቡ በሙሉ በተራራው ማዶ ይቀራል። ከተሞቹ ግን በድርቅ ይኖራሉ። ሳይንቲስቶች ይህንን ሬን ሻዶ ወይም የዝናብ ጥላ ይሉታል። የተከበራችሁ አድማጮች፣ ዛሬ ስለ ቺሊዋ አሪካና ስለ ፔሩዋ ሊማ የተማርነው ትልቅ ትምህርት አለ። ተፈጥሮ በአንድ በኩል ስትከለክል በሌላ በኩል ትተካለች። ዝናብ ባይኖርም እነዚህ ከተሞች ጥንታዊ ታሪኮችን፣
ድንቅ የባህር ዳርቻዎችንና በረሃው የጠበቀላቸውን ሚስጥራት ይዘው ዛሬም በድምቀት ይኖራሉ። የዛሬው ፕሮግራማችን እዚህ ላይ ያበቃል። በነበረን ቆይታ መረጃና መዝናኛ እንዳገኛችሁ ተስፋ እናደርጋለን። በሚቀጥለው ፕሮግራም በሌላ ጓጊ ርዕስ እስከምንገናኝ ድረስ ሰላም ቆዩ። ፕሮግራሙን ወደ እናንተ አዘጋጅቼ ያቀረብኩት እኔ ኤፍሬም ታጠቅ ነበርኩኝ። ቸር ያሰማል።